ሰላም ይህ የኢንትሮ ቀጥሎ የምትመለከቱት ወጣት እንግዲህ ትልቅ ሐሳብን አንግቶ የተነሳ ወጣት ነው። ይለፋል፣ ይጠራል። ብትሰሙትና ብታዳምጡት ደስ ይለኛል። ወደሱ መራቸዋለሁ። ዮ ሃሎ ሰላም። ዛሬ የማ ፕሮጀክት ቢሃይንድ ዘ ሲን ልሰራላችሁ የመጣሁት ፕሮባብሊ ፕሮግራሙ ከተለቀቀ በኋላ ነው ይሄንን ቪዲዮ የምታዩት። ከተለቀቀ ቪዲዮ እንግዲህ ኦልሞስት 1 ዓመት ሊሆኑ ነው በተለያዩ ምክንያቶች። ለዛም ደግሞ ይቅርታ እንጠይቃለን። ለፕሮግራሙ የሚያስፈልጉን ቀደም ብለን ዝግጅቶቻችን ነው የምናሳያችሁ። ምንድነው የምናደርገው? ዛሬ ሐሙስ ነው፣ ቀረጻው እሑድ ነው። ከአንድ ሳምንት በፊት የተለያዩ ጥያቄዎችን መጠየቅ የምትፈልጉትን ጥያቄዎች ስጡኝ ብዬ ለእህቱ ለወንድሞቿ የማ በጣም ያወሳስባል። ልጅ ግራ ያጋባኛል እኔ ነው። ለማንኛውም ሐሳቡ ምንድነው? እናቱን የህይወት ታሪኳን ለመጠየቅ ከተለያዩ እህት ወንድሞቿ ጥያቄ ይሰበስብና ከዛ በኋላ በዛ በመነሳት ነው የህይወት ተሞክሯን ወይም ደግሞ የህይወት ጉዞዋን ለማወቅ የሚነሳው። አድርሼ ነበረ። ከዛ በኋላ እነሱን ከተቀበልኩም በኋላ አሁን ደግሞ ዛሬ የምናደርገው ለፕሮግራሙ የሚሆን የሶፋ ወንበር ሰውኛ የምንቀመጥበት ማለት ነው። ከዛ በኋላ አገር ልብስ ስለሌለኝ ኪራይ አገር ልብስ ስለሌለው ትንሽ ደገፍ ብታረጉትም መልካም ነው። ለመከራየት ቼክ እናደርጋለን። ከዛ በኋላ ወደ እማዬ ቤት እንሄድና ደግሞ ከማዬ ጋር የተወሰነ ጨዋታዎች እንጫወታለን። ስለማ እኔም በደንብ መጠየቅ እንፈልጋቸውን ጥያቄዎች ማወቅ እንፈልጋቸውን ሐሳቦች ወይም ደግሞ ታሪኮች ከሷ በደንብ ክሉ አገኛለሁ ብዬ ስላሰብኩኝ ወደ እማጋ ሄዳለሁ። ባጭሩ ያለው ሁኔታ ምንድነው? ሰሞኑን የመብራት የመጥፋትና የመምጣት ሁኔታ ነው ያለው። ዛሬ አሁን ጠፍቷል 8 ሰዓት ላይ። ነገ 8 ሰዓት ላይ ይመጣል። ቀዳሚ 8 ሰዓት ይጠፋል። ኖ አሁን ምን እያደረገ ነው? እንግዲህ የመብራት የመጥፋት ጉዳይን በጣም በተመሰቃቀለ መንገድ እያስረዳ ነው ያለው። አንድ ቀን ይጠፋል፣ አንድ ቀን ይመጣል ማለት ነው። ዛሬ 8 ሰዓት ይመጣል፣ አርብ 8 ሰዓት ይጠፋል፣ ቅዳሜ 8 ሰዓት ይመጣል፣ እሑድ 8 ሰዓት ይጠፋል። ፕሮግራማችን የሚሆነው እሑድ ከ8 ሰዓት በኋላ ምናምን ነው። ስለዚህ ያንን ምክንያት በማድረግ ጄኔሬተር ኪራይ ያስፈልገናል። ያንንም እንፈልጋለን። አንዳንድ ቦታዎች እየጠየቁ ነበረ። ሆፕፉሊ እናገኛለን ብዬ ተስፋ አደርጋለሁ። ዛሬ የማየን ታሪክ ከማየ ጋር የነበሩትን ቆይታዎች እና የሀገር ልብሱን ከዛ በኋላ ወንበር ፍለጋ ስንንከራተት ያለውን ቪዲዮዎች ያለውን ሁኔታዎች ያሳያቸዋለሁ ማለት ነው። ሌትስ ጌት እዚህ ጋር አንድ ቅን የሆነች እናት አግኝቶ ሌላ ቦታም አልተንከራተተም። መጀመሪያ የገባበት ቦታ ነው የገባው። አገኘ፣ ወደደው፣ ወሰደ። ትንሽ ከሲታም ስለሆነ ይበላል። ሱሩን አግኝተናል። እስቲ አሁን ወገቤ ልትለካኝ ያው መሰፋት ስላለበት ወይም ደግሞ መጠበብ ስላለበት ማለት ነው። አይቀርም ሞት ደስ በቦት። አሁን ምን ሆኖ ነው አሁን ጫማውን ሲያደርግ የሚያሳይ? ግራ እኮ ነው የሚያጋባው። በቃ ቀጥለው። ልጁ እንግዲህ ከዚህ ፕሮጀክቱ ባሻገር ለተለያዩ ካምፓኒዎች የተለያዩ ሶሻል ሚዲያ ቪዲዮዎችን ይሰራል። አሁን ደግሞ የተገኘበት ቦታ ዶክተር ሰብለ የጥርስ ክሊኒክ ይባላል። ቤዛ ሳርሳት ማለት ነው። እሺ እያጠባኋት እያለው እሱ ያው ያመመው ስለሆነ ተመልሼ ወደ ቤት ሄድኩ። በ20 ቀን ነው የተመለስኩት። በ20 ቀን ተመልሼ መጣች። እዛው አዘኑን ጨርሳ ለ40ም እንደገና መጣች። ከዛ በኋላ ነው ወደ መተሐራ የገቡት። ከማዬ ጋር ያደረገው ቆይታ እጅግ በጣም ደስ የሚል ጊዜ ነበረ። እኔም በበኩሌ እዛው ተገኝቼ ነበረ። እማ ሊጠይቃቸው የሚችላቸውን ጥያቄዎች ከማዬ በደንብ አግኝቷል ብለን እናስባለን። አግኝቷል ያው ስለነበርኩ እዛው ማለት ነው። አርብ ቀን እንግዲህ እንዴት እንዳለፈ አላውቅም። አርብ ዕለት እኔም እንዴት እንዳለፈ ራሱ አላውቅም። እሱም አያውቅም፣ እኔም አናውቅም። ዛሬ ግን ቅዳሜ ብቻ አልፏል። አርብ ቀን አለፈ። ዛሬ ቅዳሜ ነው። ጠዋት 6 ሰዓት አካባቢ አንዳንድ ላይቶች እና ሶፍት ቦክሶችን
ይዤ መጥቻለሁ። ለፕሮዳክሽኑ የሚሆኑ የተለያዩ ቁሳቁሶች ስለሚያስፈልገው ይህ ወጣት እኔም እንደ ባለሙያ ላይቶችና ሶፍት ቦክሶች ሲል ትንሽ ማስተካከል አድርግበት ብዬ ስላሰብኩ ነው። ያው ላይቶችና ሶፍት ቦክሶች ነው ይዤ የመጣው። አሁን ደግሞ ለፕሮግራም የሚሆን የሶፋ ወንበርና ጄኔሬተር ይዤ እመጣለሁ። አሁን አክስቴ እየመጣች ነው። ያሉትን ነገሮች አሳያቸዋለሁ። ከዛ በኋላ ማታ ደግሞ 2 ካሜራዎች እቀበላለሁ። ሌላ ደግሞ አንድ የሆነ ፕሮግራም አለ በመሃል የገባ፣ እሱንም አሳያቸዋለሁ። ስቴይ ቱንድ። የመጀመሪያዎቹን እቃዎች ከአንድ ቦታ አምጥቻለሁ። የዚህ ልጅ መልክ ይቀያየራል። ቅድም ቀጭን ነበር አንገቱ፣ አሁን ደግሞ ወፈረብኝ። አይ ዶንት ኖ። እንቱ ወይም ስኖት ወይም ምን ተስኖት በጣም ትልቅ ሰፖርተሪ ናት ይላል። ስለዚህ ጄኔሬተር ልንገራችሁ። መጀመሪያ ሳየው በጣም ያረጀ መስሎኝ ነበር። ከዛ በኋላ ደግሞ እንዴት እንደሚከፈት ወይም ደግሞ እንዴት እንደሚነሳ ሳይ ደግሞ ጭራሽ የጃጀ መሆኑን የተረድቻለሁ። ግን ሙሉ ቀን አስቆይቶናል። ባለውለታችን ነው በዚህ እኛው ማስተካከል ወደታች አንድን ስራ በመስራት ላይ ባላችሁ ጊዜ ደግሞ የተለያዩ ልምዶችን እንደምትማሩ ታውቃላችሁ። አዎ፣ በዚህን ሰዓት ጄኔሬተር አይቶ እንኳን የማያውቅ ልጅ እንዴት መክፈት እንዳለበት ተምሯል። ስለዚህ የተለያዩ ስራዎችን በምንሰራበት ሰዓት የተለያዩ ስኪሎችን እንደምንለምድ ይታወቃል። አንደኛው ነው ማለት ጄኔሬተሩ ተጫነ። ከዛ ጉዞ ወደ ቤት። ጄኔሬተሩ ቤት ካስቀመጠ በኋላ ላይ የሚያመጣቸው ካሜራዎች ስለነበሩ ጉዞ ወደ ቦሌ። ካሜራ የሚሆኑ ትራይፖዶችን ከዛ ደግሞ ካሜራውንም ጨምሮ ይዞ መጥቷል ማለት ነው። አቤት ልፋቱ እውነት አሳዘነኝ። አሁን 10 ሰዓት ነው ከሌሊቱ። ነገ ነው ፕሮግራሙ። እኔ ተኛ እለዋለሁ። ይሄው አሁን ሳይተኛ 10 ሰዓት ሆኗል። ምን እንደሚያደርግ እንሰማለን። ጉድ እኮ ጥያቄዎች ምናምን አወጣሁኝ። አጋጣሚ ደግሞ ሌሊት 12 ሰዓት ተኩል ላይ ስራ ነበረኝ። ሰው መሄድ አለብኝ እዛ። አሁን 10 ሰዓት ነው። ለነገ ፖስት የሚደረጉ ቪዲዮዎች ነበሩ፣ እሱም ኤዲት አደረኩኝ። ስለዚህ 11 ሰዓት ነው የምነሳው። 1 ሰዓት ነው ያለኝ። 13 ሰዓት ተኩል ጀምሮ 2 ሰዓት ነው የሚያልቀው ፕሮግራሙ። ታዲያ ይሄ ልጅ እስከ 10 ሰዓት ሳይተኛ 10 ሰዓት ተነስቶ ይሄን ቪዲዮ እየቀረጸ ከዛ ደግሞ 12 ሰዓት ተነስቶ ሌላ ስራ ቦታ ሄዶ ተመልሶ መጥቶ ከዛ የማን ፕሮጀክት ይሰራል ነው የምትሉኝ? እኔ አላምናችሁም። የሆነ ቦታ ላይማ ይወርቃል ይሄ ነገር። እስከዛ ዲኮሩ ምኑን ያስተካክላሉ ብዬ ተስፋ አደርጋለሁ። እንዘይን ተመልሼ መጥቼ ትንሽ ረፍት አደርግና ከዛ በኋላ ያሉብኝን ነገሮች ጨራርሰን ላይቱን ሴታፕ አድርገን ምናምን እንጀምራለን ማለት ነው። ከሰዓት ደክሞኛል። ኧረ እባክህ እና ላይ ደክመህ ነው ወሬኛ። ግን ደስ ብሎኛልም። እኛም ደስ ብሎኛል። ስለዚህ መቻችሁ 11 ሰዓት ተኩል ነው። አብረን ስራ እንሂድ።
ይሄን ጫማ ድጋሚ አየነው። ኧረ በስመ የሚገኘው እንግዲህ በወዳጅነት ፓርክ ነው። እንደምታዩት እጅግ ያማረ ነው። አሁን እየተመለከትን ያለ ነው እንግዲህ ይሄ ልጅ ጊምባል ባላንስ እያደረገ ነው። ከዚህ በፊት የነበሩት ዩቲዩብ ቪዲዮዎች ላይ ገጣጥሞ ባላንስ አድርጎ ችሏል ማለት ነው። ገብታችሁ ተመልከቱ። ከዚህ በኋላ ዛሬ ስራችን ይህን ይመስል ነበረ። አሪፍ እንደሆነ ተስፋ አደርጋለሁ። እንደዚህ ቆያለሁ ብዬ አላሰብኩም ነበረ። ኧረ እኛም እንደዚህ እንቆያለን ብለን አላሰብንም። አንዛዛኸው እኮ። ብቻ አሪፍ ቀን ነበር። አሁን ደግሞ ተመልሰን ወደ ቤት ደግሞ የሚጠብቀን ነገር አለ። እሱ እንላለን። ኧረ ይሄ ልጅ መልኩ ይቀያየራል። ትንሽ ሸበላ ሳይሆን አይቀርም። እዚህ ወጣሁ ተስተካክዬ አሁን ጉዞ ወደ ቤት። ለዩቲዩብ እንደዚህ ሰግጣለሁ ብዬ አስቤ አላውቅም። ሄሎ ሃይ፣ እንዴት ናችሁ? ልክ ቤት እንደገባ እንግዲህ ሰፖርተሮቹ ወይም ቤተሰቦቹ ቤቱን ዲኮር እየሰሩ ነበረ። ለፕሮዳክሽኑ የሚሆኑ እቃዎችም ተዘጋጅተዋል። ባክግራውንዱን እንግዲህ ቀለል ባለ በአረንጓዴ መጋረጃ እና ከዛ ደግሞ ጎንና ጎን አበባ ፍላወር የተጠመጠመበት መቋሚያ ነገር ተደርጎበት ከዛ በኋላ መሀል ላይ ደግሞ እንግዶቹ ይቀመጣሉ ማለት ነው። እዚህ ጋር ደግሞ ቆንጆዋና ውቢቷ እናቱ ሜካፕ የተሰራች ነው። ብዙ የሚካበድ ሜካፕ አይደለም፣ ቀለል ያለ ሜካፕ። ካሜራዎቹ ተደረደሩ፣ ልብሱ ተተኮሰ። አሁን ጥሩ እየመጣ ነው። ወንበሮቹ ገቡ። ላይቲንጉን እያስተካከሉ ነበር። እናታችንም እንግዲህ ፋብላ ስክሪን ላይ ቴስት የተደረገች ነው። ማላቃቸው ታሪኮች ስላሉ ልክ ከእናንተ ጋር እየተማረ ይሄ ሰውዬ አሁንም አለ እንዴ? የወደቀ እኮ ነበር የመሰለኝ። አሁን ደግሞ እየተለማመደ ነው ለኢንትሮ። ይህም ኢንትሮ ነው፣ መጀመሪያም የነበረው ኢንትሮ ነው። አሁን የምታዩት የቪዲዮ መጀመሪያ ቢሃይንድ ዘ ሲን ነው።
ይሄ ደግሞ ቢሃይንድ አንድ ካሜራ ካረጋት ደስ ሲል ቪዲዮውን እንግዲህ ዩቲዩብ ላይ ገብታችሁ እንድታዩት እኛም ጋበዝናችሁ። ካለቀ በኋላ ደግሞ ፎቶ ምናምን እየተነሳስ ነው ለተምኔል ነው ያለው። ለተምኔል ጨርሰናል። የመጀመሪያ ትልቅ ፕሮጀክት ይቀጥላል። እንደ ባለሙያ ፕሮዳክሽን ካለቀ በኋላ እቃዎችን መሰብሰብ ዋነኛው ተግባር ነው። አሁን ያንን እያደረጉ ያለው ፕሮዳክሽን ቪዲዮ በዚህ መሰረት እንግዲህ ተጠናቋል። ይሄን ቪዲዮ መሳካት እንግዲህ ብዙ ሰዎች አስተዋጽኦ አድርገዋል። ያንን አሁንም ዩቲዩብ ቪዲዮ ላይ ገብታችሁ ቼክ አድርጉት። ይሄ ቪዲዮ ዋና ዓላማ ቤተሰቦቻችን ለኛ የከፈሉት መስዋዕትነት እስከምን ድረስ ነው፣ ያሳለፉትንስ ታሪክ ምን ያህል እናውቃለን። ይሄንንም ቪዲዮ የልጅ ልጃችን ስታየው ወይም ሳየው ምን ሊሳሙ ይችላል? በጣም ነው ደስ የሚለው። ቀጥሎ እንግዲህ የሚያሳያችሁ ፕሮዳክሽኑ ካለቀ በኋላ የኤዲቲንጉ ስራ ነው። እኔ ከወዲሁ ተሰናበትኳችሁ። እንግዲህ ይህንን ቪዲዮ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ምናምን ያደረጋችሁ ጠብቁት። እንግዲህ ይገርማችኋል፣ ልጁ በጣም ሚስኪን ነው። እንግዲህ በጣም እኔ ራሱ በብድር ነው እንዴት እንዳመጣኝ ራሱ አላውቅም። በብድር ነው የመጣሁት፣ አይከፍልም። እዛ በቃ አግዙት፣ ያው እኔም ሊከፈለኝ ስለሚችል ማለት ነው። ቻው፣ አመሰግናለሁ ስላያችሁ። ሰብስክራይብ። ሰላም ሰዎች እንደምን ናችሁ? አያልቅበት ነኝ። እንግዲህ ከዚህ በፊት አንድ ፕሮጀክት ሰርቼ ነበረ፣ የዩቲዩብ ቪዲዮ። ቪዲዮ ከተቀረጸ በኋላ ቀጣይ ወይም ደግሞ ፕሮዳክሽን አለ። ፖስት ፕሮዳክሽን ላይ ኤዲቲንጉ ምኑ እንዴት እንደሚመስል ነው የምናየው። መጀመሪያ የሚደረገው ምንድን ነው? ፋይሎቹን ሪአሬንጅ ማድረግ ነው፣ መሰብሰብ ነው። ከዛ በኋላ አሁን እኛ በ3 ካሜራ ነበር የቀረጽ ነው። ዋይድ ሾት፣ ከዛ ክሎዝ አፕ ነው የወሰድ ነው። 2 ክሎዝ አፕ፣ 1 ዋይድ ሾት። እነሱን እንደረድራቸውና ቦታ እንሰጣቸዋለን። ብዙ ስለሆኑ እንደረድራቸዋለን። ከዛ በኋላ ታይማቸውን የቱ ጋር እንደሚቀጥል የትኛው ጋር እንደሚጀምር እንደዚህ አድርገን እንሰበሰባቸዋለን። ለምሳሌ የዲ ሳይድ አለ፣ ከዛ ዋይድ ሾት አለ፣ ከዛ የእማ ሳይድ አለ። ከዛ እንትኖቹ ይሄ ናቸው ፋይሎቹን። ከዛ በኋላ የዋይድ ሾት ላይ ያሉት ፋይሎች እነዚህ ናቸው። ከዛ በማ በኩል ያለው ፋይሎች እነዚህ ናቸው። ከዛ በኋላ እዚህ ጋር ምን ያደረግን የኔ ሳይድ ላይ እነዚህ ያሉ ከ1 እስከ 20 ኤንዴን ከዛ የማ ሳይድ ላይ ደግሞ ይሄ አለ ከ1 እስከ 12። ከዛ በኋላ የዋይድ ላይ ደግሞ ዋይድ አንግል ደግሞ እነዚህ ያሉ ማለት ነው። እነዚህ ከተደረደሩ በኋላ ምንድነው የምናደርገው? ማይክ የተጠቀምነው በአንዱ ካሜራ ነው፣ በዋይዱ ማለት ነው። ለምሳሌ አንዱን ከፍተን ላሳያችሁ። ለምሳሌ ይሄንን፣ ምክንያቱም የገበሬውን ልጆች እንትን ለማድረግ ለማበረታታት ነው። ያኔ ይሄ ይመስላል። ሌሎቹ ግን እንደምታዩቸው ለምሳሌ እኔ ጋር ብንሄድ ሳውንዱ ኖርማል ነው። እሱ ደግሞ ዲፕሎማ መጥተን ለምን ተቀየርሽ? ወደ ከተማ መጣሁ። ይሄኛው ምንድነው? ሳውንዱ የዋይዱን ሳውንድ ነው የምንጠቀመው። ምንድነው የምናደርገው? ሲንክ ነው የምናደርጋቸው። እሱን ቀጥሎ ያለውን ፕሮሰስ ደግሞ እናያቸዋለን። ምንድነው ራፍ ከት ነው የምንሰራው ማለት እነዚህን እንደረድራቸዋለን። እንዘይን ሳውንዱን ሲንክ ካደረግን በኋላ ከዛ በኋላ አንዴ እኔ ሳወራ ወደ እኔ
እሷ ስታወራ ወደ እሷ፣ ከዛ ደግሞ ዋይድ ስንፈልግ ደግሞ ዋይዱን ይጠቀምን ቫራይቲ እንዲኖረው እናደርጋለን። ከዛ በኋላ የሚቆረጡት ይቆረጣሉ። በመሃል ብሬክ ላይ ማስታወቂያዎች ከገቡ ማስታወቂያዎች እናስገባለን። የራሱ የሆነ የሎጎዎች እንትኖች የሚገቡ ከሆነ ያን እናስገባና ከዛ ፋይናላይዝ አድርገን ከዛ አንዴ እንገመግምና ድጋሚ ሚስተካከል ነገር ካለው ሳውንዱ ምኑ ከሰራን በኋላ ከዛ ወደ ከለሪንግ እንገባለን። እያንዳንዱን ስቴፖች አሳያቸዋለሁ። ከለርም ይሰራል። ከለር ከተሰራ በኋላ ሳውንዶች ምናምን እናስገባለን። የበዓላት ስለሆነ በዓል መጀመሪያ ስንገባ ያለበት ፓርት ላይ በዓላት ምናምን ይገባል። ኤንዜን ያንን ካደረግን በኋላ ኢንትሮ አውትሮ እንሰራለን። ከዛ በኋላ ኢንትሮ ላይ እንደ ሃይላይት በመሃል አሪፍ ሀሳቦች የተነሱበት ቦታ ላይ መጀመሪያ ላይ እንደ ኢንትሮ አድርገን እንሰራለን። ልክ ሲጀምር የተለያዩ ኢንትሮዎች ይገቡና ከዛ በኋላ ዋናው መግቢያው አለ። ከዛ በኋላ እንኳን አደረሳችሁ የሚለው አለ። ከዛ በኋላ ወደ ገደል የሚገባ እንደዛ ነው ያሰብኩት። ሌላው ደግሞ ምንድነው ዩቲዩብ ላይ ፖስት ስለምናደርገው ምን ይገባበታል? ታይምላይን ተምኔል ይገባበታል። ተምኔሉን እንደዚህ ደረደርናቸውና ከዚህ ውስጥ ምን ፈልጋቸውን ፎቶውን እዚህ ጋር እንደምታዩት አንድ ሮ ነው፣ አንድ ጂፒጂ ነው። ሮ ምንድነው ኤዲት እንድናደርግ በደንብ የሚያግዘን ነው። ሮን ፎቶዎች ኤዲት እናደርጋቸዋለን። ከነዚህ ውስጥ ታምኔል እንፈጥራለን። ይሄ ክሎዛፕ የተነሳ ነው። ከዛ ዋይድ የተነሳ ናቸው ደግሞ አሉ። እነዚህን አድርገን ታምኔል እንሰራለን ማለት ነው። ይሄውን ላይ ያለውን ፕሮሰስ እንግዲህ በአንድ ቪዲዮ እናያለን። ከዛ እንዴትም ደግሞ ዩቲዩብ ላይ ፖስት እንደምናደርግ እንመለከታለን። አብራችን ቆዩ። መልካም